ቤተሰቦች እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ዛሬ ደግሞ ይሄንን አብረን እንሰራለን ማለት ነው። ይሄ ሁሉም 11 ነው፣ 12 ነው የታዘዝኩት። አንደኛዋን እያሳየኋችሁ ልስራ ብዬ ነው። ያው ሁሉንም ማሳየት አይቻልም፣ አንድ ነው ማሳየት የሚቻለው። እንደምታውቁት ይሄንን ውብና ቆንጆ የሆነ ዳንቴል እንደዚህ አሳምሬ ውብ አርጌ ቆንጆ አርጌ ሰርቼላታለሁ ማለት ነው። ባዘዘችኝ መሰረት እያንዳንዱን ያዘዘችኝን አሳያችኋለሁ። የባለፈው ካሮት ከለሩ አንዱ የሷ ነው። ከዛም አሁን ይሄንን አዛኛለች። የቀረኝ አንድ ነው ለዚህ መስራት የሚያስፈልገን። ይሄ አረንጓዴ ክር፣ ይሄ ቀይ ክር፣ ከዛም ነጭ ክር ማለት ነው። እነዚህን ተጠቅመን እንሰራለን ማለት ነው። ይሄው እንግዲህ አሁን ለማንኛውም ለዚህ አረንጓዴ ይሄን እንደዚህ አርጌ አዘጋጅቻለሁ። 7 እናንተ 8ም 9ም ትልቅ ማረግ ከፈለጋችሁ እዚህ ስትጀምሩ ይሄኛውን ስትጀምሩ 9 ማረግ ትችላላችሁ ማለት ነው። እዚህ እቺኛዋን ቀዩን 7 እንወጥናለን ባንድ ላይ ማለት ነው። ከዛ ሁለተኛው ላይ በአረንጓዴ ሌላ እንደዚህ 7ቱም ላይ 2 እያደረግን እንሰራለን ማለት ነው። ከዛም ነጩን ሰርተን 5 ከደረስን ያው እንግዲህ እዚህ ተጀምሯል። አሳያችኋለሁ። ስለጀመርኩት ነው ይሄን ማብራራላችሁ። ቀዩ ደግሞ ይሄ ነው ማለት ነው። እንደዚህ አርጌ ካዘጋጀሁኝ በኋላ ያው የሚያስፈልገን ኪሎሽና መቀስ ብቻ ነው ማለት ነው። እነዚህን ተጠቅመን ነው የምንሰራው። ይሄ እዚህ ይቀመጣል። ይሄኛው ደግሞ ኪሎሽ ነው ታውቃላችሁ። ይሄ 2.5 ነው ይሄ ኪሎሽ የምሰራበት። ከዛም ይሄ ጀምሬያለሁ። እንደምታዩት እዚህ ጋር ይታያል። 7 ናቸው። 1 2 3 4 5 6 7 ቀዩን 8 ሰንሰል እንሰራና እናገጣጥማትና ይችን 8 እና 7 እንሰራለን። ከዛም እዚህ ቀዩ ላይ ይሄ ማዕዘን እያረግን ሁሉም ቦታ ላይ ማዕዘን እየሰራን 7 አረንጓዴዎችን ከሰራን በኋላ እንደዚህ አረንጓዴው ላይ አንዱ አረንጓዴ ላይ ማዕዘን አይረሳም። እዚህ ጋር ይሄ አረንጓዴ ማዕዘኑ የሰራው ከዛ እዚህ ጋር መሀል ላይ ባለችው ክፍተት አንድ እንጥላለን። ከዛም ማዕዘኑ ላይ እንደዚህ እያረግን ዙር እንሰራለን ማለት ነው። አሁን ለማንኛውም 3ኛው ዙር ላይ ደርሻለሁ ማለት ነው። አብረን እንስራ። አሁን ይችን እንደዚህ እናርግና ለምሳሌ ማዕዘኑን ጀምረናል እንበል። አሁን 3 ሰንሰል እሰራለሁ። ከዛ እዚህ ጋር ማዕዘኑ ላይ እንገባለን። 1 2 3 አተሩን የማዕዘኑን አተር ማለት ነው። እናንተ እንደፈለጋችሁ ማረግ ትችላላችሁ። እንደክራችሁ ውፍረትና ቅጥነት መመጠን ትችላላችሁ። እኔ 2 ማነው 3 ነው የማደርገው። 1 2 3 አንድ ቦታ ላይ እንደምታዩት 3 ነው የሚደረገው ማለት ነው። ከዛ 2 ሰንሰል እንሰራና እዚህ ጋር 1 ይቺን የመጀመሪያዋ እቺ 1 ነበረች አይደል? እዚህ ጋር 2 ሆነዋል። አሁን ደግሞ 3 ይሆናሉ ማለት ነው። 1 2 ሰንሰል እንሰራለን። 2 አሁንም 2 ሰንሰል ይሄው 3 እንሰራለን ማለት ነው። 3 አያችሁ 1 2 3 አሁንም 2 ሰንሰል እንሰራና ማዕዘናችንን 1 2 3 አንድ ቦታ ላይ እንደዚህ እናደርጋለን። አሁን 2 ሰንሰል እንሰራለን። አሁንም እዛው ቦታ ላይ ደግመን 1 2 3 አንድ ቦታ ላይ ከዛም እንደዚህ እያረግን ዙሩን እንሞላለን ማለት ነው። አሁን የምንሰራው ይሄኛውን ላሳያችሁ። እዚህ ጋር አሁን 3ኛው ላይ ነን። 1 2 3ኛው ላይ ዙረን ስንመጣ 1 2 3 4 ይሆናል። ዙረን ስንመጣ ደግሞ 1 2 3 4 5 ይሆናል ማለት ነው። ከዛ 6ኛው ላይ ስንሆን አረንጓዴውን የት ጋር እንደምናደርግ አሳያችኋለሁ ማለት ነው። አሁን 3ኛው ላይ ነን። 4 እና 5ን ሰርቼ እንገናኛለን ማለት ነው። ይሄው አሁን 5ኛውን ሰርተናል ማለት ነው። ይሄው እዚህ ጋር 1 2 3 4 እዚህ ጋር 5 አሁን 2 ሰንሰል እንሰራና 1 ያው 2 ሰንሰል ሰርተን እዚህ አተሩን እንሰራለን ማለት ነው። 1 2 ሰንሰል 1 2 3 አንድ ቦታ ላይ ማለት ነው። ከዛ አሁንም 2 ሰንሰል እዚህ ጋር 1 እንጥላለን። 2 ሰንሰል
እዚህ ሁለተኛው ላይ ከዛ ሁለት ሰንሰል እንሰራና ሳንጠልፍ እንደዚህ እዛች አምስተኛዋ ቦታ ላይ አምስቱን ለሁለት አካፍለን እቺ ሁለት ሶስተኛዋ ላይ ማለት ነው አረንጓዴ ክራችንን እንጀምራለን ማለት ነው። አሁን እንደዚች አጠፍ ታረጓትና እቺኛዋን ጫፏ እንዳትወጣባችሁ ትይዙና እንደዚች አርገን እዚች ጋር ቁጥር አርገን ድጋሜ በዚች ቁጥር እናረጋታለን። ከዛ አረንጓዴዋን እንደዚች እንይዛትና አረንጓዴዋን ይዘን እንደዚህ አተር እንሰራለን ማለት ነው። 1 2 3 4 እንደ ክራችሁ ውፍረትና ቅጥነት የአተሩን መጠን ወስኑት ብያችኋለሁ። ይሄው እንደዚህ ካሰርም በኋላ አሁን ነጯን እንይዝና መልሰን እዚች ጋር በዚች 1 2 እናረጋለን። ከዛ አረንጓዴዋን እዚህ ጋር እንተዋትና 1 What? Oh my goodness. ይሄው እችን አረንጓዴ ሰርተናል። አሁን ደግሞ ሁለተኛዋን አረንጓዴ እንሰራለን ማለት ነው። እንደዚህ አድርገን አሁንም እንደቀደሙ እችን እዚህ ጋር ሳንጠልፍ እንደዚህ እናመጣና እችኛዋን ከዚች ጋር ከመጀመሪያዋ ነጭ ጋር እናያይዝና እንደዚህ ቁጥር አድርገን ነጯን ጠበቅ እናረጋለን ማለት ነው። እንደዚህ ስናረግ የት እንደተቀጠለ አያስታውቅም ማለት ነው። እንደዚህ እናረጋለን። እንደ ክራችሁ ውፍረትና ቅጥነት የአተሩን ማስተለቅ ማሳነስ እንደፈለጋችሁ እናንተ። ከዛም ሁለት ሰንሰል እንሰራለን። እዚች ጋር 1 2 ከዛ አሁንም 3 ሰንሰል እንሰራለን። እዚህ ጋር አተሩን ማዕዘኑን እንሰራለን ማለት ነው። እንደዚህ ወይ ይሄን እንደዚህ እናረጋለን። ሁለት ሰንሰል አድርገን አሁንም ሁለት ሰንሰል ሰርተን አንድ እንሰራለን። አሁን ሁለት ሰንሰል እንሰራና እዚች ሶስተኛዋ ላይ ለሁለት የምናካፍልባት ጋር ሳንጠልፍ እንገባና አረንጓዴ ክሩን እንጀምራለን ማለት ነው። አሁን እቺን አረንጓዴ ያዘጋጀዋትን እንደዚች እናረግና እንደተለመደው ጥፍ አርገን እንደዚህ አርገን እቺንም እንደተለመደው እንደዚህ እቺን እስር እናረጋለን ማለት ነው። ከዛ ነጩን ጠበቅ እናደርጋለን። ከዛ አሁንም 3 ሰንሰል እንሰራና ከፈለጋችሁ ሳብ ማድረግም ይቻላል። ስለተቋጠረ ሳብ አርጋችሁ መስራትም ይቻላል። ከዛ ማለቴ እንደዚህ አሁን 3 ሰንሰል ሰርቻለሁ አረንጓዴ። ይሄንንም ፈታውና ስለቋጠር ነው እንደዚህ አርገን ሳብ ወደ ላይ አርገን ዝም ብለን አተሩን ቀጥታ መስራት እንችላለን ማለት ነው። ይሄው እንደዚህ አተራችንን ሰራን ማለት ነው። አንዳንድ ልንጥል ነው። ይሄው አሁንም ሁለት ሰንሰል እንሰራለን እዚች ጋር። አሁንም ሁሉም ላይ ሁለት ሰንሰል በመስራት ነው የምንሰራው ማለት ነው። አሁን 3 አረንጓዴዎችን ሰርተናል። ስለዚህ እዚህ ጋር የቀሩትን 4 አረንጓዴዎችን ሞልተን እንገናኛለን ማለት ነው። ይሄው አሁን ሁሉንም ዙሬ መጥቻለሁ ማለት ነው። አረንጓዴዎቹ ሁለተኛ አረንጓዴውን ልንሰራ ነው ማለት ነው። እንደተለመደው እዚህ አንጠልፍም። በዚህኛውን ገባና እችን አረንጓዴዋን ይዘን እንደዚች አሁንም ነጯን ጠበቅ እናረግና ደግመን አረንጓዴዋን እስር እናረጋለን። ከዛ ይሄው ተያያዘ ማለት ነው። 1 2 3 እንደ ክራችሁ ብዛትና ውፍረትና ቅጥነት የሚበቃችሁን አርጎ ከዛ ሁለት ሰንሰል እንሰራለን። አሁንም እዚችኛ ይታ ላይ ሌላው አሰራሩ ሁሉም አንድ አይነት ነው። በቃ እኩል እንዲሆንላችሁ ከዛ ከዚህ እያረጋችሁ ማለት ነው የምትሰሩት። ይሄው ይሄው እንደዚህ አርገን
ያው ሁለት አረግን ማለት ነው። እዚህ ጋር እንደሚታያችሁ አንድ መጀመሪያዋ፣ ከዛ እዚች ጋር ሁለት፣ ሶስተኛ ስትሆን ቀይ እንጀምራለን ማለት ነው። አሁን ይሄ ሁለተኛውን ሰራን። አሁንም ነጫችንን እንወስድና ከዚህ አንድ ሁለት፣ እንደተለመደው እዚህ ጋር አንዳንድ ስራውን እንሰራለን። ያው አንድ አይነት ስራ ቀላል ስለሆነ ነው በፍጥነት የሰራሁት። ስለለመደብኝ ቀስ ብሎ መስራት ራሱ አይመጣልኝም። ከዛ አሁንም ሁለት ሰንሰል እንሰራና ማዕዘናችንን እንሰራለን። እንደዚህ ማዕዘናችንን እንሰራለን። አንድ ሁለት ሶስት፣ አተሩን ሁሉንም ቦታ ላይ ሶስት ነው ያደረኩት። ይሄን ማዕዘኑ አያችሁት? አተር ነው ማዕዘኑ። ያው እዚህ ጋር እንደምታዩት ወፍራም ነው ማዕዘኑ። አተር ነው የምናደርገው ማለት ነው። ከዛ አሁንም ሁለት ሰንሰል እንሰራለን። እዚች ጋር አንድ፣ አሁንም ሁለት ሰንሰል፣ እዚች ጋር ሁለተኛዋን፣ አሁንም ሁለት ሰንሰል እንሰራና እዚች ጋር እንደተለመደው አንጠልፍም። ሶስተኛዋ ላይ እዚች እንገባና እንደዚህ ነጩን ትተን አረንጓዴዋን ያዝ አድርገን በዚህ ጠልፈን እዚች ጋር እስር እንደተለመደው እንደዚች እናደርጋለን። እቺን ነጯን ጠበቅ፣ ነጯ እንዳትላላባችሁ። ከዛም አንድ ሁለት፣ ያው አተሩ እንደተለመደው እንደዚች እናደርጋለን አተሯን። ይሄው አሁንም ሁለት ሰንሰል እንሰራለን። እዚህ ጋር ሁለተኛዋን እንሰራለን ማለት ነው። ይሄው ሁለተኛውን ሰራን ማለት ነው። አሁን አንድ ልድገምላችሁና ዙር ሞልተን እንገናኛለን ማለት ነው። አንድ ሁለት፣ አሁንም ሶስት ሰንሰል ማነው ሁለት ሰንሰል አተራችንን አንድ ሁለት ሶስት፣ ሁለት ሰንሰል አንድ ሁለት ሶስት፣ አሁንም ሁለት ሰንሰል እዚችኛዋ ላይ አንድ፣ አሁንም ሁለት ሰንሰል ሁለተኛዋ ላይ፣ አሁንም ሁለት ሰንሰል እንሰራና አንጠልፍም። እንደዚች እንዳለች እዚች ቀዳዳዋ ጋር እንሄድና አረንጓዴዋን ከዚህ ይሄው እንደዚህ አድርገን ነጭን ሰራን። ነጯን ጠበቅ እንደተለመደው አንድ ሁለት ሁለት ሶስት፣ አተሩን ሶስት ትሰራላችሁ። ከዛም ሁለት ሰንሰል እንሰራለን። እዚችኛዋ ላይ ሁለት እንዲትሆንልን የምናደርገው አንድ ሁለት ሶስት፣ እንደዚህ አድርገን ይሄው ሁለት። አሁን ቀሪዎቹን አራቱን ዙር ሞልቼ እንደዚሁ እያረጋችሁ ትሰሩና ሶስት አንድ ሁለት ሶስቱን ከሰራሁኝ በኋላ ቀዩን ስንጀምር እንገናኛለን ማለት ነው። ይሄን እንደዚህ አድርጋችሁ ትሰራላችሁ። አሁን ይሄው በነገርኳችሁ መሰረት አረንጓዴውን ሶስት ሰርተን እዚህ ደርሰዋል ማለት ነው። አሁን ደግሞ ምን እናደርጋለን? ቀዩን እንቀጥላለን ማለት ነው። አሁን አቶ ቀይ ይመጣና ሁለት ሰንሰል እንደተለመደው አንጠልፍም። እዚህ ጋር ሲሆን ብያችኋለሁ። እዚህ ጋር ወይ አረንጓዴ ወይ ቀይ ልናስገባ ስንል እዚች ሶስተኛዋ ላይ አይጠለፍም። እንደዚች እናረግና ይችን እንደተለመደው ይዘን እዚች ጋር ያዝ። ከፈለጋችሁ መቋጠር ትችላላችሁ፣ ግን ያልቋጠርም እንደዚህ ነው የማደርገው። ያው እዚህ ጋር በነገራችሁ ላይ አረንጓዴውን ቆርጫለሁ። ይሄንን በኋላ እንጨርሰዋለን አብረን። ከዛ ቀዩን እዚህ ጋር ከነጩ ጋር አብራችሁ ትይዟትና ለበኋላ እንድጠብቅላችሁ አብራችሁ ትሰሩታላችሁ ማለት ነው። አንድ ሁለት ሶስት፣ ይሄ ክሩ ትንሽ ቀጠን ስለሚል አራት እናደርጋለን ማለት ነው። እንደዚህ አንድ ሁለት ሰንሰል እንደተለመደው። አሁን ቀይቷን እዚህ እንተዋትና ምክንያቱም ቀዩ እየታየ ይሄድብናል ከያዝናት። ከዛ እዚህ ጋር ደግሞ አንዱ አረንጓዴ ላይ ነው። ነጯን እንደተለመደው እንዳትረሱ ሳብ በማድረግ እንድጠብቅላችሁ ማድረግ አለባችሁ። ሁለት አንተ እስኪ
ያው እዚህ ጋር አራተኛው ቀይ ለአተሩ እንደዚህ አረግን። አሁንም 2 ሰንሰል ነጩን እንዳትረሱ አብሮ እንዲሄድ ማድረግ አለባችሁ። ይሄው አሁንም 2 ሰንሰል እንሰራለን። አረንጓዴው ለመቋጠር እንዲመቻችሁ አትስሩት አብራችሁ። ይሄን እንደዚህ እናረጋለን። ያው 4 አተር ሰራሁኝ ማለት ነው። ይሄው 4 ቀይ ጣልኩኝ ማለት ነው። ከዛ አሁን ቀዩን እዚህ ጋር እንደተለመደው እንተውና ቀዩን አሁን እዚህ እንተውና እንዳይወሳሰብብኝ ነው ወደዚህ አረኩት። ከዛ በነጩ 1 2 ሰንሰል እሰራለሁ። ቀዩን ጠበቅ ደግሞ በተራዋ አሁን እዚህ ጋር 1 2 ሰንሰል እዚህ ጋር 1 እንሰራና አሁንም 2 ሰንሰል እንሰራለን። ከዛ አተሩን 1 2 3 ይሄ 3 ይበቃል፣ ክሩ ወፈር ያለ ስለሆነ ማለት ነው። አሁንም 2 ሰንሰል ሰርተን እዛው ቦታ ላይ ማዕዘን ስለሆነ 1 2 3 አሁንም 2 ሰንሰል እንሰራና እዚች ጋር 1 እንሰራለን። አሁንም 2 ሰንሰል እዚች ጋር 1 እንሰራለን። አሁን 2 ሰንሰል እንሰራና 1 2 ያው አንጠልፍም እዚህ ምክንያቱም ቀዩ ልንጀምር ስለሆነ ነው። እዚህ ጋር ሶስተኛው ላይ እንሆንና ቀያችንን አምጥተን ያው እንደዚህ አድርገን እንዳልኳችሁ እዚች ጋር ቁጥር ይሄንንም አምጥተን ድገም ቁጥር እናረግና ነጯን ሳብ እናረጋታለን። የምትስቧት ነጯን አንደኛ እንድጠብቅ ነው፣ ሁለተኛ ደግሞ የት ጋር እንደቀጠላችሁ እንዳያስታውቅባችሁ ይጠቅማል ማለት ነው። ያው 2 ቀዩን እንደዚች 2 ሰንሰል አሁንም እዚች ጋር አረንጓዴዋ ላይ ይሄን ቀዩን አብራችሁ የመጀመሪያውን ብቻ ነው የምትሰሩት እንጂ ሁለተኛ አብራችሁ ከሰራችሁ ሲሄድ ይታይባችኋልና እዚሁ ተውት ማለት ነው። በኋላ ስትቋጥሩና ስታስተካክሉ ይጠፋል። እንደዚህ 1 2 3 4 አተሯን እንደዚህ 1 2 3 4 እንደዚህ እናደርጋለን። 1 2 እዚህ ጋር ደግመን 1 2 3 4 እንደዚህ እንሰራለን። በዚህ መልኩ ሁሉንም እንዲህ እያደረግን ቀይ ዙሪያውን ሞልተን አንዷ እስከምትደርስ እዚህ ጋር 4 ሰርተናል። ከዛ 3 እንቀንሳለን። 2 1 አንዷን ሰርተን ይሄኛውን ጫፍጫፍ ያሉትን ጌጦች እንዴት እንደምንሰራ አብረን እንሰራለን ማለት ነው። ቀዩን ጨርሼ እንገናኛለን። ታዩት ሁሉንም ሰርቼ ጨርሻለሁ። አንዳንድ ሰርተናል። አሁን ይሄኛውን ጫፉ ላይ ያለውን ጌጥ ልንሰራ ነው ማለት ነው። እንደዚህ አይነቱን እነዚህን ጌጦች ልንሰራ ነው ማለት ነው። አሁን እስካሁን ማዕዘኑ ላይ 2 2 ነበር ስንሰራ የነበረው። አሁን 1 ነው ማለት ነው የምናደርገው። 1 2 3 እንደዚህ አተሩን ከሰራን በኋላ እንዲህ ካሰርነው በኋላ 3 ሰንሰል እንሰራለን። እዛችሁ ራሷ ላይ እንደዚህ አድርገን እዚችው ስር አሁንም 3 ሰንሰል እንሰራለን። እዛው ቦታ ላይ አሁንም እንደዛው 1 2 3 ጊዜ እዛው ቦታ ላይ እንደጋግምና እንደዚህ አይነት ቅጠል ትሰራልናለች ማለት ነው። አያችኋት? እንደዚህ ትሆናለች። እችን ሰራም ማለት ነው እነዚህን። ከዛ አሁን እንዲህ ከሰራም በኋላ አንድ እንደዚህ ሳብ እናረግና እዚች ጋር እንደዚህ እንደ ሀብል ስራ አለ አይደል? አንድ ሀብል እንሰራለን። ከዛ 1 2 3ኛው ላይ ሀብሉን እናስረዋለን። እንደዚህ ካረግን በኋላ አሁን የምንሰራው አተር ነው። 2 3 4 አንድ አተር እንሰራለን። እዚህ ቦታ ላይ መልሰን እንደ ቅድሙ 3 ሰንሰል እንሰራለን። እዛው ቦታ ላይ እንደዚህ አድርገን ጥብቅ አሁንም 3 ሰንሰል እንሰራለን። እዚሁ ላይ መልሰን እንደዚሁ ጥብቅ እናደርጋለን። አሁንም 3 ሰንሰል 3 3 ነው የምንሰራው ማለት ነው። እንደዚህ እያደረግን ያቻቸው እንደዚህ ይሆናሉ ማለት ነው። እንድታያችሁ ብዬ እየሞከርኩ ነበር። እንደዚህ ይታያል። እንደዚህ ወይ እንደዚህ እንደምታዩት። አሁንም
ሀብሉን ሳብ እናረግና እንደዚህ አንድ ሀብል እንሰራና እዚህ አሁንም 1 2 3ኛው ላይ ቀዩ ጎን ማለት ነው እንደዚህ ስር እናረጋለን። አሁንም አተር ነው የምንሰራው 1 2 3 ሰራን። አሁንም 3 ሰንሰል እንሰራና በተደጋጋሚ አንድ አይነት ነው፣ በጣም ቀላል ስራ ነው ማለት ነው። 1 2 3 ሁለተኛዋ 1 2 3ኛዋ እንደዚህ አሁንም አንድ ሀብል ሳብ እናረግና እዚች ጋር ሀብል እንሰራለን። ከዛ የትኛው ጋር ከቀይዋ ጎን እዚች ጋር ሁለተኛዋ ላይ እናደርጋለን ማለት ነው። እንደዚህ እያደረግን በጣም ቀላል ነው። ያው ጊዜ ለመቆጠብ ዙሪያውን ዞሬ ስንሞላ እንገናኛለን ማለት ነው። ማሮቼ ፍቅሮቼ እንግዲህ ይሄንን የመሰለ ለሶፋ ዳንቴል ሰርቻለሁ። እንደምታዩት 1 2 3 4 5 6 7 8 9 10 11 12 ሰርቻለሁ ማለት ነው። እንደምታዩት በጣም ቆንጅዬ የሆነ ለሶፋ ብትሉ ለቡፌ ብትሉ ጣውላ ላይ ለፈለጋችሁት የሚሆን ዳቦ ማልበስ ትችላላችሁ። እንዲሁም እንጀራ ቆርጣችሁ እንጀራ ማልበስ ትችላላችሁ። ለሁሉም ነገር የሚሆን ዳንቴሎች ናቸው ማለት ነው። እንግዲህ ይሄንን የመሰለ ዳንቴል ሰርተን ጨርሰናል። እንግዲህ የምትፈልጉ እዘዙኝ። ይሄ እንግዲህ የትዕዛዝ ነው። ሌላ አላት ልጅቷ ያዘዘችው። እንግዲህ ተጨማሪ ሁሉንም ጨርሼ ደግሞ በአንድ ላይ አሳያችኋለሁ ማለት ነው። እንግዲህ ይሄንን የመሰለ ሰርተን ጨርሰናል። ያልገባችሁ ነገር ካለ ደግሞ በኮሜንት መጠየቅ ትችላላችሁ። እንዲሁም በቲክቶክ ገጼ ወይም ደግሞ በዋትስአፕ ቁጥሬ 0556191823 ብትደውሉልኝ ታገኙኛላችሁ ማለት ነው። እንግዲህ ጅዳ ያላችሁ መካ፣ ሪያድ ሰርተን እንልካለን። ማዘዝ ለምትፈልጉ በሙሉ ያው እንግዲህ ቁጥሬን በሰጠኋችሁ መሰረት ማዘዝ ትችላላችሁ ማለት ነው። ይሄንን ውብ የመሰለ ዳንቴል ሰርቻለሁ ማለት ነው። እንግዲህ ማየት የፈለጋችሁ ያው ቪዲዮውን በጥሩ ሁኔታ የለቀኩላችሁ ይመስለኛል። ገብታችሁ ማየት ትችላላችሁ ማለት ነው። እንግዲህ ስለምትከታተሉኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።